እርግጠኛ ነህ ግን 40 ዓመቷ ነው? አዎ 80 ማነው 40 ዓመታቸው ነው አልኩህ እኮ። ይኸውልህ እኔ ግን ቀብድ ምናምን ነገር አልፈልግም። አሁን ነው ገንዘቤን የምፈልገው። ይኸውልህ እሱ ነገር እንዳያሳስብህ። አንተ ብቻ ገብተህ ስራህን ሰርተህ ውጣ። ደግሞ እየጠበቁ ነው። እንዴ ያማውት ሰላም ነው ማዘር? ማዘር ትላለህ እንዴ? እኩያህ ነው የምሆነው። እሺ እሺ ማዘር ና አሁን ቁጭ በል። እንዴ ና እንጂ እዚህ ጋር። አይ እዚህ ይሻለኛል። ልጃገረድ ነህ እንዴ? ምን እና ታዲያ ና እዚህ ጋር። አይ እዚህ ይሻለኛል ማዘር። ይኸውልህ አትፍራኝ። ኧረ እባክህ አትፍራኝ እንዴ! አንተ ማረባ እንወራለን። ምን ስሚያቺ ነይስ የሻማምጪ ሸነነው ምን እያለ ነው ልጅ? አላቅም መሰለኝ ስላንቺ በያውን ነገር በዩ አልሰማም ነው። እባክህ ተናገር። አሁን ወሬ አታብዛ። ስለኔ አታውቅም እንዴ? ማን አንተ? ሳንታ ስለቱ ጠቅነው ውበቱ የኮየው ካባነኛ ምን ይዤ? ኧረ እባክህ ፍሬሽ ነህ አንተ። ከጀብዶቼ ልንገረው እንደ ሸነነው? ኧረ ይነገረው። ኧረ ፍሬሽ ነው። ምን የእንጀራ አባቴን አንገቱን ጠቅነው ማለት ነው። ስለኔ ነው ምጭው ያልሰማህም እዚህ ማ ኧረ በሽማ አታረግም። ለጂኳ እንዴ ምናምን ነገር ወዬ ምንም አልሰማህም? ኧረ ሸነነው ይነገሩ ልጅ ትቀጥልለት። ፍሬሽ ነው ንገሩት። ስድስቱን ነው ማለት ፖሊሶቹን አላ ወዬ አይላቸውም። ማታ የገቡትን ማታ እየሰማኸው ነው? ቀጣይ አንድ ጨምርለት። ያ የጠቁሩ ልጅ አላ ገበዳውን ተሸክሞት አልሮጠም። እየሰማኸው ነው? ትችላለህ አንተ። ሸነነው የልጅ ይወሰንበት እንዴ? ይወጋ እንዴ? ይወጋ ነው የምልህ። ይገደል ነው? ኧረ ይገደል። ትገደላለህ ማለት ነው። ቀድሜ ነው ሸክም አረገ አባቴን ትገደላለህ ማለት ነው። እንዴ ጠፋ ሰው እንኳን አደረሰ። እንኳን አብሮ አደረሰን ብራዘር። ምን ነው ጠፋህ እኮ? ምን እባክህ ባለቤቴ አርግዛ እኮ ነው። እንዴ አንተም ታስረግዛለህ? እንትን ማለት አሪፍ ነዋ። እንኳን አረገዘች። ተወኝ እስኪ ምኑ ደስ ይላል። የማያምራት ነገር የለም። በቃ አሰቃየችኝ። ተው እንጂ ምን አማርኛ አለች? ይገርማል። ይኸው ዛሬ ጠዋት ተነስታ ዝንጅብል በኮካ ስትበላ ማየት አማርኛ አትለኝም መሰለህ? ዝንጅብል በኮካ በፋንታ ይሻለው ነበር። ቆይ አንተ ነስቶ ናት የምትበለው? እኔው ነኝ እንጂ ወንድሜን እኔ ልብላ። ለነገሩ ይቅርብኝ እና በላ አታየኝም እንዴ ዝንጅብል መስዬ? እውነት ነው። እኔ እኮ ቅድም ስትመጣ ሸተትከኝና ይሄ ልጅ ምን ሆኖ ነው ግመል የሚል ፈስ የሚፈሳው እላለሁ። ለካ እሷ ነው ዳግማማች። እንዴት ነው ነገሩ? እየተከባበርን አትሳደብ። ስድብ እኮ አይደለም እና አሰቃየቻ ወንድሜ። ኧረ ተወኝ። ባለፈው ደግሞ ይገርምሃል ከፌደራል ፖሊስ ጋር ስትደባደብ ማየት አማርኛ አትለኝም? ጉድ ፈላ እና ተደባደብክ? ምን እደባደባለሁ? ወንድም አለም ደበደበኝ እንጂ ህግ ባለበት ሀገር አብኩቶ ነው የጋገረኝ። ወንድሜን እኔ ልቦካል እንደ በቆሎ ፈለፈለኝ ነው የምልህ። እኔ ልፈልፈልልህ። ቆይ ግን ሴትዮዋ ሌላ ተልኮ አላት እንዴ? ምን ያው እርግዝናው ነው እንጂ። ኧረ እባክህ ምን ማርገዝ ብርቅ ነው እንዴ? እኛም እኮ አርግዘን ማለቴ ተረግዘን እናውቃለን። ተወኝ እስኪ። እኔ የምልህ እንዴት ነው አንተስ አገባህ? ማለት ምን ያስቀየምኩ ነገር አለ እንዴ? ኧረ የለም። ግን ትዳር እኮ ጥሩ ጎንም አለው። ተው እንጂ በቀኝ ነው በግራ ጎን ነው ጥሩ። ትቀልዳለህ። ይሄው አንተ ያኔ መሰለ መልክ ጠፍቶ ውሃ የበዛበት ሸክላ መስለህ እየዞርክ። በል ቆሜ አልሰደብ ልሂድ ወይ ካልሆነ ቁጭ እንበላ። ስራ አለብኝ እባክህ። ይሄው ለአዲስ ዓመት ሙሉ የቤት እቃችንን መቀየር አለብን። አምሮኛል ብላኝ ይሄው አሪፍ ፈርኒቸር ቤት እየፈለኩ ነው። ኧረ ለምን ታዲያ እኔ አሪፍ ቦታ አልጠቁምህም? ምን የምታውቀው ቦታ አለ? አዎ ኦንላይን ፈርኒቸር ይባላሉ። የሚያማምሩና ጥራት ያላቸው ሶፋዎችን፣ የተዋቡ ጠረጴዛዎች፣ አልጋዎችና ሌሎች የፈርኒቸር እቃዎችን በተመጣጣኝ ዋጋ ማግኘት ትችላለህ። አድራሻቸው ቦሌ ቡልቡላ፣ ፒያሳ፣ ሲኤምሲ፣ ጉርድ ሾላ እንዲሁም ጀሞ ታገኛቸዋለህ። ጥሩ በቃ አመሰግናለሁ። በልደና ሁን። እንዴ ቆይ እንጂ ወዴት ነው? የሆነ ነገር እኮ ልጠይቅ ፈልጌ። ምንድን ነው? ምን እባክህ ለዓመት በዓል በግል ገዛ ፈልጌ 20 ሺህ ብር አላለኝም መሰለህ? እናማ አንድ 18 ሺህ ብር ጎደለኝ ታውቃለህ። ሙላልኝ። ፈጣሪ ሙላልህ። በልቻው ኖ ነው የሞተው አልታወቀም። ወይኔ አባዬ ስልክ ነው አለኝቱስ። ያውልህ ግባው የቴም አለ። ምንድን ነው? በቃ የሆነ ነገር አድርገው። አሃ ወዴት ነው የምትሄደው? አትሊስት የሬሳ መቅበሪያውን ብር እንኳን አሰጠንም። ከኋላ ዶክተር። ወይ ጉድ! ምን አይነት አባዬ ካለ አባዬ አሃ አንተ ሌላኛው ልጅ ነህ? ወንድሜ መጥቶ ነበር። አሁን ሄደ። ስልክ ነው አለኝቱስ ወሰደው። ምንድን ነው? ተስማምተን እኔ ልገለው ሀብቱን ከዛ ልንካፈል አሰራልኝ። ነፍሰን ይማረው እንግዲህ። አውቄው ነበር እነዚህ ሰይጣኖች። እንዴ ዛሬ ምን ተገኝቶ ነው አበባ ገዛኝ? ግን እኮ ላንቺ አይደለም። እና ለማን ነው? አንድ ጓደኛዬ ትመጣለች ማለት ነው። ማይ ቤስት ፍሬንድ ማለት ነው።
እና እሷን ደስ እንዲላት ብዬ እኮ ነው አበባ ምናምን። ግን አበባ ምናምን አስፈላጊ ነው ብዬ አላስብም። ይሁን እንግዲህ I think እሷን መሰለኝ። እሺ ኪያ ሊምሽ አጥንት ካውራ ለሰዓት አይገርም። ተረብስ ይግላንቺ ነው። Thank you. Good bye. ጃራይ እሺ የሆነ ፊልም ነገር ክፈትላታ። እሺ እኔ ልክፈት። ታይ አንዳችሁ ክፈቱት። ምንሽ ነው? ምትላ ነገር ላምጣላችሁ እንዴ? መዲ አያስፈልግም። እኔ ለንጽህና ብዬ ያው ኬክ ቴካዊ አድርጌ አምጥቻለሁ። That's so sweet, Jarai. Thank you. That's my favorite. I know you don't like it. ጃራይ አንዴ ላናግርህ። ቅርታ። እሺ በጣም It's okay, ጃራይ። አቤት ወልቂ ምንድን ነው? ምን ይሆናችሁ? ቤስት ፍሬንድ ናት። እኔ ደግሞ ፍቅረኛ ነኝ እኮ። አንቺ ለምንድን ነው እሷን እንዲህ ስትሪት የምታደርጊያት? እሺ ይሁንላችሁ። ጃራዬ ግን በእውነት እጅህ እኮ መድኃኒት አይደለ? በገዛ ቤቴ እኮ ነው እንዲመዘልብኝ ነጠረች። እጂ ማናገር አለብኝ። እቺ ልጅ በቃ ልክ አይደለም እንደዚህ አትሉ ብዬ አናገራችሁ። የምን ቀለበት ነው? ምን እያደረክ ነው? መግዲ ያው እንደነገርኩሽ ማለት ነው። መጀመሪያ ቤስት ፍሬንድ ነበር። እሺ እየዋለ ሲያድር ተዋደድን። ለምን ወደ ትዳር አንቀይረውም ብዬ አሰብኩኝ። ሰላም ነው። ሰላም መቼ ሴቶች ቀለል ያለ ነገር ነው የምትጠጡት? ወይን ነች። ሻት ለምን አልጋብዝሽ? ሻት እንኳን ትንሽ ግድ የለሽ ግድ አንድ ሁለት ቀላል ነው። ሻት አምጣልኝ። ሁለት መጣ እጭ ከበደሽ አይደል? ከበደ ምግብ ሁለት አምጣልኝ። አይዞኝ ምንድነው ጠጣችሁ? እንችልም ጨርሳችሁ። ሴቶች እኮ ትንሽ ይከብዳችኋል። ዚግዛግ እንሩጥ በዚህ በኩል አይጥኝ ተጫወቺ። ምን ሆነሽ ነው? ኧረ በእናትህ እዚህ ጋር ግን ተቀበል እንጂ እንዴ ቤት ደርሼ ነበር። ወድቄ ነበር። ትደግማለህ ወይስ ትቆያለህ እዛ? አንተማ ወንድ ነህ። ሄሎ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሉት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያል ነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሮት? መገናኛን አወቀው? አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ። እዛ ሰፈር ግን ላም አይቻላቅም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር? ይሄንን ታክሲ ስናስመጣ ዋናው ዓላማችን ማትረፍ ሳይሆን ሳይማር ያስተማረንን ማህበረሰብ ማገዝ ነው። ከተመዘገቡት 1 ሚሊዮን ሰዎች ውስጥ በመጀመሪያ ዙር መኪናው የደረሳቸው ሰዎች 4 ናቸው። 4ቱ ደግሞ ከርሶ ጋር የቅርብ ግንኙነት ያላቸው እንደሆኑ ደርሰንበታል።
እዚህ ላይ ምን የሚሉት ነገር አለ? ማንጓጠጡ ይቆየንና አሁንም ቢሆን መኪኖቹ ጅቡቲ ወደብ ነው ያሉት። አሃ መኪኖቹ ወደ ኢትዮጵያ መግባት አፍረው ነው? ስርዓት ይኖር። ሌላ ጥያቄ? የኔ እንኳን ጥያቄ ሳይሆን እንዲሁ ስሜቴን ለመናገር ያክል ነው። የምታስመጡትን የመኪና ሞዴል አይቼዋለሁ። በጣም ድንቅ ነው። ህዝባችሁን ለማገልገል ምን ያህል ርቀት እንደሄዳችሁ የሚያሳይ ነው። በዛ ላይ ደግሞ ዛሬ ለኛ የምትሰጡን አበልና ያዘጋጃችሁልን ምሳ በእውነት ታማኝ እንደሆናችሁ በጣም የሚያሳይ ነው። እናመሰግናለን ለማለት ያክል ነው። ምንም አይደል። ድንቅ አንጎል ነው ያለ። እዚህ ጋር አንድ ጥያቄ አለ። ከዚህ በፊት ደመቁ ታክሲ ብላችሁ ህዝብ ዘርፋችሁ ተሰውራችሁ፣ አሁን ደግሞ ነጠቁ ታክሲ ብላችሁ ህዝብ እየዘረፋችሁ ነው። እሱ ያለፈ ታሪካችን ነው። ለእናንተ ያለፈ ታሪክ ሊሆን ይችላል። ጥሪቱን የዘረፋችሁት ህዝብ ግን የማያልፍ ድህነት ውስጥ ገብቷል። ቆይ ምን አደርጉ ነው የምትለው? እኛ ማህበረሰባችን እናገልግል ብለን ነው እንጂ አውሮፓና አሜሪካ የዶሮ ታታ የገነጠሉ መኖር አቅቶን አይደለም። እሺ አሁንም ቢሆን ብሩን መልሱና ውጡ። ሳልገነጥልማ አልወጣም። አሁን ከዚህ ስራ ምን ያተረፍኩ ይመስላል? 4 የግል ጀትና 2 መርከብ ትልቅ ነገር ሆኖ ነው? ኧረ ትንሽ ነው። የህዝቡን አጥንት መችጋጣችሁት። ቆይ ተበዳይ አካላት ቅሬታ ሲያቀርቡ ለምንድን ነው ወጣችሁ ምላሽ የማትሰጡት? ብሩን የሰበሰብኩት ከስንት ሰው ነው? ከ1 ሚሊዮን ሰው። የኢትዮጵያ ህዝብ ስንት ነው? 120 ሚሊዮን። እና ለ1 ሚሊዮን ህዝብ ብዬ ነው 120 ሚሊዮን ፊቴን የማሰጣው? ሞኝ ነኝ? አምባሳደሮቻችን ትላልቅ አርቲስቶች ስለሆኑ ስለ ድርጅታችን እነሱ ማውራት ይችላሉ። አሃ እነሱን ከፊት አድርጋችሁ ነው እናንተ ከኋላው ናችሁ የምትግጡት? ያው የሥራው ባህሪ ነው። ነገሩን እዚህ ጋር እንቋጨውና ዛሬ ለመጣችሁት ለሁላችሁም ጋዜጠኞች አንዳንድ መኪና እንዲሰጣችሁ ወስኛለሁ። የስ እግረኛ መሆን መሮኝ ነበር። በጣም አመሰግናለሁ። እናንተ ከርሳማ ሀብታሞች ሁሉም ጋዜጠኛ ለሁሉ የሚያድር ይመስላችኋል። እንዳነካኝ ሰውዬ እንዳነካኝ ጋሼ። ታዲያ መኪናውን መቼ ልውሰድ? ምናልባት የምጽአት ቀን ትወስዳለህ። ቀልድ አይጠገብም። ቶማስ ቶማስ አወራኝ እንጂ። ምን ፈለግሽ? ቶማስ በስማም ደህና ነህ? ደህንነቴን አትጠይቂኝ። እንደዛ ህይወቴን አመሰቃቅለሽ ጨርሰሽ ሰርጌ ላይ እንዴት እንዳለቀስኩት ተሽ ስቴጅ እኔም ማቀው። ላስረዳህ እኮ ሞክሬያለሁ። አታስረጂኝ። በቂ ተጎድቻለሁ። የላኩልህ ደብዳቤዎች አልደረሱ? ደርሰውኛል። አንዱንም ከፍቼ አላነበብኩትም። እያንዳንዱን አቃጥያቸዋለሁ። የ2 ሚሊዮን ብር ቼኩንም በዛው አቃጥል። 2 ሚሊዮን ነበር አሞት። 2 ሚሊዮን አሁንም ልታሰብጪኝ ነው። ይቸበቸባል ዛሬ ነው። አቺ ቋመጣሽ ይኸውላችሁ ባዬ ምናምን ሲሸጡ የመጀመሪያችሁ ስለሆነ ማለት ነው። አንቀቅ ይያላችሁ። ኧረ እንዳታስብሽ እንኳን እኛ አንቺ ሴቷም ሸጣሽ ሆነ ነገራት። አቡሽ እስቲክ ነው እስቲክ። ማማ ጥጦ ባዬ አባ አይደለም። አታተ አሁን ዲላተ ይሄ ዛፓ ነገር ነው። ነገር ነው ሲቪል ነው። አንተ ምልክት ይስጠናል እንዴ? ኧረ አንተ ኢየሱስ ነገር ነው። አይኑ ራሱ ያስታውቃል። በያ ያስፈልጋል። ኧረ አለቃ ማረሚያ ቤት ታወሩታላችሁ። አንተ እንዴት አወቁብን እንዴ? እሺ ምንህን ነው ያመመህ? ከላይ ወደ ታች ነው ያመመኝ ዶክተር። ከላይ ወደ ታች ካናቴ ጀምሮ ግንባሬን ገንብሮ አይኔን አስለቅሶ ባፍንጫ ያናፈጠኝና ባፌ አስተፋኝ። ተው እንጂ ከዚያስ? ከዚያማ ዝቅ ብሎ አንገቴን አረደኝና ሞትኩባት። ስሞትባት ልቤን ደፈቀኝ። ሲደፍቀኝ ሄብ የተነሳሁባት። ልክ ሲነሳባት ሆዴን ከመረኝና አልጋ ላይ አበላሸኝ። አበላሸኝ? እንዴት መበላሸኝ ስትል የትኛውን ነው? አልጋ ላይ ሽንቴን ሸናው። እሺ ከዚያስ? ከዚያ እግሬን አስሮጠኝ። ወዴት? ወደ ሆስፒታል ነው። እሺ የኔ ወንድም አሁን መጨረሻውን ንገረኝ። የት ነው ያለው በሽታው? እኔ ምን አውቃለሁ? ቢሮ ስገባ ከእግሬ ወረደ። የለም። እንዴት? ወደ እኔ ተላልፎ ይሆን እንዴ? ይሆናል። እኔ አሁን ትቶኛል። አይዞህ እንጂ አትፍራ። ዶክተር አይደለ እንዴ? ቆይ መጀመሪያ ከየት ነው የተነሳብህ በሽታው? መጀመሪያማ ጥርሴን ነበር ያመመኝ። ታዲያ እንደዛ አትለኝም ነበር እንዴ? መጀመሪያውን የጥርስ ህመም እኮ እንደዚህ ያደርጋል። እኔ መች አወኩ? እሱ ነው እንዴ እንደዚህ ያደረገኝ? አዎ በቃ ጥርስህን ከሆነ ያመመህ የጥርስ ክሊኒክ ሂድ። የት ልሂድ? አሪፍ የምታውቀው ቦታ አለ? ለምን ማራኪ የጥርስ ክሊኒክ አትሄድ? እጅግ ዘመናዊ በሆነ አደረጃጀት ሙሉ የጥርስ ህክምና ይሰጣሉ። የጥርስ ሙሌት፣ የአበቃቀል ችግር ህክምና፣ የጥርስ እጥበትና ሌሎችንም በስፔሻሊስት ሐኪሞች አክብሮትና እንክብካቤ የተሞላበት አገልግሎት በከፍተኛ ጥራት ይሰጣሉ። አድራሻቸው አዲስ አበባ ሲኤምሲ ሚካኤል ድልድዩ አጠገብ ጉጂ ሃይላንድ ህንፃ 4ኛ ፎቅ፣ በጎንደር ደግሞ ማራኪ ፕላዛ ሆቴል ፊት ለፊት ይገኛሉ። ለበለጠ መረጃ በስልካቸው ደውለህ ማግኘት ትችላለህ። እንደዛማ ከሆነ በቃ ገላገልከኝ፣ እሄዳለሁ። ግን ደግሞ ሌላ ያልነገርኩ ለሊት እየተነሳ ያስጨፍረኛል። ያስጨፍረኛል?
አንተ የነገር አጋንንት ነው ወይ ጸበል ሂድ። ማን ነው አጋንንት? አንተ እንደዛ አይደለም። ቆይ ተረጋጋ እንዴ